የሚስማማው ነገር ተቀምሞ እሱ ነው የሚሰጣችሁ። አሜሪካን ሀገር ዝም ብለህ የተገኘውን አትመርቅ እና በዛ ነገር ብዙ ሴቶች ብዙ ፕሮዳክቶች መጥተው ሰዎቹ ለቆዳ የሚስማማ የማይስማማ የሚባለው ነገር የለም። አበሻ የተሰጣትን መለደፍ ነው። ያው አረብ ሀገር ትምሮ የለም ይለዳድፋሉና ለዳድፈው ደግሞ ምንትንም አለው። ጌታ ሆይ ይቅር ይበላችሁ። ሰዎች እስኪመጡ ትንሽ ልጫወት። ያጠባልም አለ ይቀቡታል ለማጥበብ። እኔ ማዳም ቤት ተቀጥራችሁ ልትሰሩ እንጂ ሌላ ነገር አለ እንዴ? ቤተሰብ ሌላ ነገር አለ? ማዳም ቤት ሌላ ታሪክ አለ እንዴ? ማዳም ቤት ሲቀባ ያጠባሉላ ተብለው አጅሬ እየመጡ ያሹታል። ልጅቷ እኮ እልል ያለች መሀይም ናት። ምን የመሰለ መሀይም፣ ምን የመሰለች መሀይም። እና እሷን ተቀብለው የሀገር አረብ ሀገር ያለች ሴት እየቀዛች መለቅለቅ ነው ይጠባል ብለው ምናምን ነገር ፊታቸውንም ምንም ተለቅልቀው ብዙ ሰው ኮምፕሌን አደረገ። ልጅቷ የሚገርማችሁ ነገር ለእኔ ራሱ ሽቶ እሸጣለሁ ዮኒ ምናምን ስትለኝ ሽቶ ትሸጫለህ? ኦኬ። አይ የሌላ ሰው ስላስተዋወቅኩኝ ሌላ ሽቶ ማስተዋወቅ አልችልም፣ ስለዚህ አም ሶሪ አልኳት። ስለ ኖ አንተው ቼክ አድርገው እንትን እንድትልልኝ ነው ስትለኝ፣ አይ እንደዛ ከሆነማ ለሚስቴምና ለልጆቼም አብሮ ካልተላከ ሽቶ ከተላከ ሌላ ነገር ይመስላል። ስለዚህ እንደሱ የምታደርጊ ከሆነ ለልጆቼም ለሚስቴም አድርገሽ ላኪ አልኳት። ከዛ አድራሻ አለችኝ፣ ሰጠዋት። አጅሬ እብዷ እግዚአብሔር በሚያውቀው ዮኒ ማኛ እቤት ሁላኔ ብሎ አድራሻ ሰጥቶኛል። ሚስቴና ልጆቼ እኔን ላደርጋቸው ነው። እሷ እኔ ቤት ከመጣች ፈልጎኝ የሆነ ጊዜ ቀውሳ መተት አረጉብልኝ ስትላል ነበር ልጅቷ። እንደዛ ብላ መጣ ነበር እና ገርሞኝ አይ ሴት አልኩ። በቃ ደግሞ እግዚአብሔር ሲያተርፈኝ ቮይስ ሜል አለ። ቮይስ ሜሉን አስቀምጨው ነበረ፣ ለህዝቡ አሰማሁት። እግዚአብሔር መሰከረኝ። እና አንዳንድ ሴቶች ለምን አበሻውን መበደል እንደምትፈልጉ አላውቅም፣ አይገባኝም። አበሻ ምስኪን ነው፣ ገንዘብ ያወጣል። እንደዚህ ግዛ ለፀጉር ለፊት ምናምን። እኔ ኳቸው ባታና ኦይል ባታና ኦይል እኔ ኳቸው አስጠይቁ። ባታና ኦይል የተጠቀማችሁ ወንድምናቶቼ እኔ ፕሮፋይል ላይ ገብታችሁ እያንዳንዱ ሰው ባታና ኦይል የተቀባ ፀጉሩ ላይ ለውጥ አመጣል። እያንዳንዱ ሰው ለምን ነገ ያስጠይቀኛል። አበሻን ባታል ወንድም እህቴን ስንት የሚታለል እያለ ለምንድን ነው አበሻን ማታለው? ስለዚህ ባታና ኦይል የተቀባችሁ ወንድምና ፕሮፋይል ላይ ያለ ገብታችሁት በደንብ ፀጉር ይቀይራል። የማይጠቅም ነገር ስታረጉ ግን ምን ይሆን መሰላችሁ? መጨረሻችሁ ውርደት ነው። አሁን ለማደባበስ ሞክረውላታል። ልጅቷ በጣም ሀስለር ናት። ሊያደባብሱላት ምን ሊሉላት ምናምን ያሉት ነገር አለ። ይኸው ጠይቋቸው እዚህ ጋር ያሉ ባታና ኦይል የተጠቀሙ ወንድምና እህቶቼ እና የዛ ፕሮዳክት ብዙዎቹ ተጠቃሚ ናቸው። ምክንያቱም በሴሉ አውቀዋለሁ። እኔ ላይ ገብተው ስለዋለ ሪቪውን ማየት ትችላላችሁ። እንደ ጉድ ሶሻል ሚዲያ ላይ የሚሸጠው እሱ ነው ለፀጉር እንደ ጉድ አብዛኛዎቹ። እና ምንድነው አበሻ እሷ አሁን የተማረች ሰው አይደለችም፣ ኬሚስት አልተማረችም፣ ምንም ነገር ስለ ቆዳ ደርማቶሎጂስት አይደለችም፣ ምንም እውቀት የላትም። ምንም ዝም ብላ ነው የምትሸጥላችሁ። ስለዚህ ከየት መጣ ብሎ የሚጠይቅ የለም። አረብ ሀገር ደግሞ ተመላልጠው አሁን ለምሳሌ ይቅርታ አድርጉልኝ ሴቶችዬ፣ እሙሟችሁ ለምጥ ቢመስል ምን ልትሆኑ? ለምጥ የያዘው ቢመስል ተቀብተሽ ያቀላል ብለሽ ጉድሽ ፈላ። ገባሽ? ቢያንስ ፊትሽ ላይ ከሆነ ሜካፕ ምናምን አድርገሽ ፒፕሉ ትሸውጃለሽ።
እታች ቤት ተሽጎርጉሮ ሰውየው ሩጫ ነው የሚጀምረው። የማያስፈልግ ነገር አያስፈልግም። እና አበሻውን ለማታለል የሚኬድበት ቦታ አንዳንዶቹ መርዞች ናቸው። እኔ ከተጠቀምኩ አበሻው ገደል ቢገባ ምንም የማይመስላቸው ሰዎች አሉ። ያንን አልደግፍም። ለወገን ከሆነ ለወገን የሚጠቅም ነገር ማድረግ ያስፈልጋል። ይኸው ጉቺ ወጣ አልተጠቀመችም ፕሮዳክቱን ሲባል ጉቺ ይዛው ወጣች ሙሉ የተጠቀመችውን። እነዚህ ያልተጠቀሙትን ለምን? አንዳንዴ ጓደኛ ለጓደኛ ይሸፋፈናሉ። እዛ ሌላው ተጎዳው ይህን ተጠቅሜ ካለ ያ ሰው ለአንድ ሰው እዚህ ሀገር ይከሳል። አንድ ሰው የሆነ ነገር ተጠቅሞ የሆነ ፕሮዳክት ተጠቅሞ አሜሪካን ሀገር ቢበለሻሽ ከሶ ሚሊዮነር ነው የሚሆነው። ቀልድ የለም። እዛ ሀገር ግን ብዙዎቹ ኮምፕሌን ካደረጉ ያለ ምክንያት ኮምፕሌን አላደረጉ። ምክንያት ሳይኖረው ለምንድን ነው ኮምፕሌን የሚያደርጉባት? ጥሩ ፕሮዳክት ከሸጠች ለምንድን ነው የማይደረግባት? ተግባባ። ማንም እንትን አይልም። እና በአብዛኛዎቹ ፊታቸው ተበላሽተዋል። ጭራሽ ያስተካክላል ተብሎ ተዥጎርጉሮ ቁጭ ብሎ። ስለዚህ እውነት ነው ይሄ። ልጅቷ ምን የላትም፣ እውቀት የላትም። እነሱ የሚሉትን ትከተላለች፣ ተሸጠላቸዋለች በቺፕ አምጥታ። አበሻው ገደል ይገባል። ስለዚህ አትጠቀሙ። አረብ ሀገር ያላችሁ እህቶች ዶክተር ጋር ካልሄዳችሁ በተለይ ለፊታችሁ እንጂ እመኑኝ ወንድ ልጅ አያይም። ታች ቤት አበሻው እንደ አይ አትቀቡ። ታች ቤት እቀባለሁ ብለሽ አመድ እንዳታረጊው። ተይ እናቱ። አሁን የሰማሁት ነገር ነው እንጂ ከመቼ ጀምሮ ነው ዳቦ የሚቀባው? ከመቼ ጀምሮ? ኧረ ተው። ከመቼ ጀምሮ ነው የምትቀቡት? ጉድ እኮ ነው። አበሻ ትገርማላችሁ አበሾች። ብቻ በርቱ፣ ቀቡ። የታባቱ ቀቡት፣ ይመላለጥ። የሆነ ጊዜ ላይ ደግሞ ለወንድ የሚያሳድግ ብለው መሸጥ ጀምረው ነበረ። ሰው ጤነኛ ነው? በሚቀባ ነገር አሁን መቀመጫ የሚቀባ የሚያሳብጥ አለ ብለው ኢትዮጵያም ይሸጣል። አሁን የሴት ልጅ መቀመጫ ሲቀባ ያሳብጣል። እርሾ ነው። ምን እብድ ናችሁ? ሴቶቹን ግን እንደፈለጉ ይጫወቱባቸዋል አይደል? እስቲ አሁን ለምሳሌ ምንም አይነት ነገር ተቀቡ። እንዴት ነው የሚያብጠው? አለርጂ ከሌለብሽ። አለርጂ ያለው ነገር ያሳክካል፣ ያብጣል፣ ይቆስላል። እንዴት ስለተቀባ መቀመጫ አንድ መቀመጫ ይወፍራል ብላችሁ ታስባላችሁ? የዘሬን ብረው ብተው ያንዘርዝረኝ ነው እናቱ። በቤተሰብ መቀመጫ ከሌለሽ የለሽም። ቱርክ ወይ ስፖንጅ ገዳ ወይ ቱርክ ሄደሽ ታስመርጊያለሽ። አለቀ። እውነቴን ነው። እርሾ የለውም። ውሸት ነው የሚዋሿችሁ። ፈጣሪ ምስክሬ፣ ውሸት ነው። አይሰራ። ያታልሏችኋል። ግን አበሻ ይሄ ኮምፒቲሽን ውስጥ ገብተዋል። ያልሆነ ነገር ላይ መሀይም ስለሆነ መጫወት ይቻላል። አበሻ እንግዲህ አሜሪካን ሀገር ይሁ አንድም እንደዛ ብሎ የሚሸጥ የለም። እንግዲህ በቴክኖሎጂ ማን ይበልጣል? አሜሪካ ትበልጣለች። ለምን አይሸጡም? እዚህ ጉሮሮ ላይ ነው ይከሰሳል። እንዳለ ካምፓኒው እስር ቤት ነው የሚገባው። ስለዚህ ማውን ፕሮዳክትን የሚሸጡት ያላደጉ ሀገሮች ላይ ብሊች ማድረጊያ ሰውነትን በጣም ለመቅላት ብሊች የምታደርጉ ሴቶች ካላቸው አፕራምሹ መጨረሻው ብትንትኑ ነው ፊታችሁ የሚወጣው። በጣም አደገኛ ነው። ፊትን ቀላ ለማድረግ የምትቀቡ ሴቶች አላችሁ። የሴት ልጅ ችግሩን ልንገራችሁ። ትንሽ ሾጥ እንደሆናችሁ በስሱ ልንገራችሁ። ሴቶች ሾጥ እንደሆናችሁ በትንሹ ሾጥ ናችሁ። ሜካፕ ለምትቀቡ ቶች
ፊትን የሚያለሰልስ የሚያጸዳ ነገር ፕሮዳክት ማታ ላይ ትጠቀማላችሁ። ፊትሽ እንዲጸዳ ንጹህ እንዲሆን ምንም እንዳይኖረው። ኦኬ ፊትሽ እንዲጸዳ